السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، كفل سمنت أصول الإيمان ويمنة مسارتوج تمهرتنا. قال المؤلف رحمه الله تعالى: باب قول الله تعالى: حتى إذا فزع عن قلوبهم قالوا ماذا قال ربكم قالوا الحق وهو العلي الكبير። የቁርአን አንቀጽና ከአንቀጹ ጋር ተመሳሳይ መልእክት ያላቸው ሐዲሶች የሚብራሩበት የሚዳሰሱበት ባብ። حتى إذا فزع عن قلوبهم ከመላእክቶች ልብ ድንጋጤው በተገለጠና በተወገደ ጊዜ ቃሉ አሉ ማዛ ቃለ ረቡኩም አላህ ተባረከ ወተዓላ ጌታችሁ ምንድነው ያለው ብለው ጅብሪልን ጠየቁ። እርስ በርሳቸው ተጠያየቁ። ቃሉ الحق ጌታ አላህ ሐቅ ነው እውነት ነው ያለው የተናገረው። وهو العلي አላህ ተባረከ ወተዓላ በስሙም በባህሪውም በስራውም በራሱም ከፍ ያለና አልከቢሩ ከማንም በላይ ትልቅ የሆነ ጌታ ነው ብለው እርስ በርሳቸው መልስ ይሰጣጣሉ። የጅብሪልን መልስ ከሰሙ በኋላ عن ابن عباس رضي الله عنهما عبد الله بن عباس الله መልካም ስራቸውን ይወደድላቸውና قال አሉ حدثني رجل አንድ ግለሰብ ነገረኝ من أصحاب النبي صلى الله عليه وسلم كنبي بالدربوت كصحابوت هنا من الأنصار يمدينة سوي هنا عند قلسب نقرين أنهم صحابوت سوى اللبت بينما هم جلوس كتب لو سالة ليلة عند ليلة لي مع رسول الله صلى الله عليه وسلم كالله ملك تنياقا አብረው ቁጭ ባሉበት ኢዝ ሩሚያ ቢነጅሚን በዚህ መሃል አንድ ኮከብ ተወረወረ ተወነጨፈ። ፈስተናራ የኮከቡን መወንጨፍ ተከትሎ ሰማዩ አበራ። ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም አሉ ማ ኩንቱም ተቁሉነ ድሮ ምን ትሉ ነበረ ኢዛ ሩሚያ ሲወረወር ቢሚስሊ ሃዛ እንደዚህ አይነት ኮከብ ሰማይ ላይ ሲወረወር ሲወነጨፍ ስታዩ ምን ትሉ ነበር ብለው ጠየቋቸው። ቃሉ ሰሐቦችም አሉ ኩና ነቁሉ በድሮ ዘመን ከእርሶ መላክ በፊት እንዲህ አይነት ነገር ስናይ እንል ነበረ ውሊደ ለይለተ ዐዚሙን ዛሬ በዚህ ምሽት የሆነ ቦታ ላይ ታላቅ ሰው ተወልዷል እንል ነበር። አው ማተ ዐዚሙን አልያ ደግሞ የሆነ አካባቢ ላይ ምድር ላይ የሚኖር ትልቅ ሰው ሞቶ ነው ይህ ኮከብ የተወረወረው ሰማይ ያበራቸው እንል ነበር ብለው መለሱላቸው። ፈቃለ ነቢዩም አሉ ኢነሃ ለም ቱርማ ከዋክብት ሰማይ ላይ ወደ ምድር አይወረወሩም ሊመውቲ አሐድን ማንም ስለሞተ ወላ ሊሐያቲሂ ማንም ስለተፈጠረ ከዋክብት አይወረወሩም። ወላኪና ነገር ግን ረበና ዐዘ ወጀለ የላቀና አሸናፊ የሆነው ጌታችን ኢዛ ቀዷ አምረን ሰማይ ላይ ሆኖ አንድን ውሳኔ ሲወሰን ሰበሐት ሱብሓነላህ ይላሉ አላህን ያጠሩታል ያልቁታል ሐመለቱል ዐርሺ የዐርሽ ተሸካሚ መላእክቶች ሐታ ዩሰቢሐ የዐርሽ ተሸካሚ መላእክቶች ተስቢሕ አላህን ማጥራት ይቀጥላል ሐታ ዩሰቢሐ ሱብሓነላህ እስኪሉ ድረስ አህሉ ሰማኢ አለዚነ የሉነሁም ከዐርሽ ተሸካሚዎች ቀጥለው ያሉ
ቀጥሎ ያለው ሰማይ ላይ ያሉ መላእክቶች ዘንድ እስኪደርስ ድረስ ከአርሽ ቅርብ የሆነው የላይኛው ሰማይ ነዋሪ መላእክቶችም አላህን ያወድሳሉ፣ ሱብሃንአላህ ይላሉ። ይቀጥላል በዚህ መልኩ ወደታች ሐታ የብሉገ ተስቢሑ የመላእክቶች ተስቢሕ አላህን ማጥራት ይደርስ ዘንድ አህለ ሰማይ ዱንያ ለዱንያ ለምድር ቅርብ ወደ ሆነችው ሰማይ ያሉ መላእክቶች ዘንድ እስኪደርስ ድረስ ተስቢሕ የመላእክቶች ተስቢሕ ይከታተላል ወይም ተራቸው ለሰማይ ለምድር ቅርብ የሆነችው ሰማይ ነዋሪ መላእክቶች ተራቸውን ጠብቀው ሱብሃንአላህ ይላሉ። አሊያ ደግሞ ድምፁ ከላይ ጀምሮ ለምድር ቅርብ እስከሆነችው ሰማይ እስኪደርስ ድረስ ይደርሳል፣ ይስተጋባል። فيقول الذين يلون حملة العرش فيقول الذين نزع ይላሉ የሉና ቀጥለው ያሉት حملة العرش ከዓርሽ ተሸካሚ መላእክቶች ቀጥለው ዝቅ ብለው ያሉ መላእክቶች ለዓርሽ ተሸካሚዎች ይሏቸዋል። ماذا قال ربكم አላህ ምን ብሎ ነው? ምን አዞ ነው? ምን ፈርዶ ነው? ምን ተናግሮ ነው ይሏቸዋል። እናንተ ሱብሃንአላህ ያላችሁት فيخبرونهم የዓርሽ ተሸካሚዎች ከነሱ ቀጥለው ዝቅ ብለው ላሉ መላእክቶች ይነግሯቸዋል። ماذا قال ጌታ አላህ ምን እንዳለ ምን እንደወሰነ ምን እንደተናገረ ያሳውቋቸዋል። فيستخبሩ ነገሩን ይጠይቃሉ። አህሉ ሰማዋቲ በየሰማዩ ያሉ መላእክቶች بعضهم بعضا ከፊላቸው ከፊሉን ይጠይቃል። ዝቅ ብለው ያሉትን ከነሱ ከፍ ብለው ያሉትን ይጠይቃሉ። حتى يبلغ الخبر ወሬው እስኪደርስ ድረስ አህለ ሰማይ ዱንያ ለዱንያ ቅርብ የሆነችው ሰማይ ውስጥ የሚኖሩ መላእክቶች ጋር እስኪደርስ ድረስ አላህ ምን ብሎ ነው? አላህ ምን ወስኖ ነው ያሉ ይጠያየቃሉ። በዚህ መሃል فتخطف الجن السمع ጂኖች ጆሮ ይጠባሉ። ተደብቀው ተቀጣጥለው ወደ ሰማይ ወጥተው የሚባለውን ይሰማሉ። فيلقونه በዚህ መልኩ መላእክቶች ሲቀባበሉ የሰሙትን ወሬ يلقونه ያቀብሉታል። إلى أوليائهم ወደ ወዳጆቻቸው ወደ ጠንቋዮች ጂኖች ለወዳጆቻቸው ለአውሊያዎቻቸው ለጠንቋዮች ከሰማይ ሰርቀው ያመጡትን ወሬ ያቀብሏቸዋል። فما جاءوا به ጠንቋዮች የሚሰጡት ለሰው የሚያካፍሉት على وجهه ከሰማይ ጂኖች ሰርቀው ባመጡላቸው መልኩ ወደ ሰዎች የሚያስተላልፉት فهو الحق حق ነው፣ እውነት ነው የሚሆነው። ولكنهم ነገር ግን የጂኒ አውሊያዎች ጠንቋዮች ድግምተኞች يقذفون ይቀላቅላሉ ويزيدون ይጨምራሉ። አንድ ሐቅ በመናገራቸው ሌላ ከሱ ጋር 99 ውሸቶችን ቀላቅለው ጨምረው ሲያወሩ ሰው ያምናቸዋል። رواه مسلم ኢማም ሙስሊም ዘግበውታል። والترمذي والنسائي ተርሚዚና ነሳኢ ሌሎችም የዘገቡት ሶሒህ ሐዲስ ነው። በዚህና ቀጥሎ ባለው በሁለተኛው ሐዲስ እንደዚሁ በአንቀጹ መግለጽ የተፈለገው የአላህን ተባረከ ወተዓላ የበላይነት የአላህን ተባረከ ወተዓላ ሀያልነት አላሁ ተባረከ ወተዓላ እንደሚናገር አላህ ተባረከ ወተዓላ መላኢካ የሚባሉ እጅግ በጣም አብዝተው የሚፈሩትና የሚያከብሩት ፍጡሮች እንዳሉት ነው መግለጽ የተፈለገው። በመላኢኮች ማመን ከእምነት መሰረቶች መሃል አንዱ ነው። ከአርካኑል ኢማን አስተ ከስድስቱ የእምነት መሰረቶች ማዕዘኖች መሃል አንዱ አልኢማኑ ቢልመላኢካ በመላኢኮች ማመን። በመላኢካ አላምንም መላኢካ የሚባል የለም ምክንያቱም አይቼ አላቅም ያለ ሰው ይከፍራል። መስገድ መጾሙ አይጠቅመው። መላኢኮች ማመን ዝርዝርና ጥቅል የሆነ ክፍል አለ። በጥቅሉ ማንኛውም አማኝ መላኢካ የሚባል ፍጡር አለ ብሎ ማመን ይጠበቅበታል። የተፈጠሩት ከኑር ነው፣
የተለያየ የሥራ ድርሻ አላቸው። ዋሂ የሚያመላልሱ አሉ። ዝናብ የማዝነብ የመቆጣጠር ኃላፊነት የተሰጣቸው አሉ። የሰውን ነፍስ የሚያወጡ የሞት መላኢካ የሚባሉ አሉ። የሰው ልጅን የሚጠብቁ የሚከታተሉ ስራውን የሚመዘግቡ መላኢኮች አሉ። ቀብር ላይ ጥያቄ የሚጠይቁ መላኢኮች አሉ። ጽንስን የሚከታተሉ መላኢኮች አሉ። ወህሉ መጀር አይነታቸው ስራቸው የተለያየ ነው። ሁሉም መላኢኮች የተፈጠሩት ከኑር ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢማም ሙስሊም በዘገቡት ትክክለኛ ሐዲስ ይሄን ተናግረዋል። መላኢኮች ከብርሃን ተፈጠሩ፣ ጂኖች ደግሞ ከእሳት ተፈጠሩ፣ እናንተ ደግሞ ከተነገራችሁ ከአፈር ተፈጠራችሁ ብለዋል። መላኢኮች አላህን አያምፁም። አላህን ማጥራት አላህን ማወደስ ለሰው ልጆች እስትንፋስ እንደሚቀላቸው የገራላቸው ፍጡሮች ናቸው። ሐታ ኢዛ ፉዚዐ ዐን ቁሉቢሂም ከልባቸው ላይ ድንጋጤው ሲወገድ ሲገለጥ ገለል ሲልላቸው ቃሉ ማዛ ቃለ ረቡኩም እርስ በርሳቸው ይጠያየቃሉ። አላህ ምንድነው ያለው እያሉ ጅብሪል መልሱን ይነግራቸዋል። ከማንም በላይ ለአላህ ቅርብ የሆነ መላኢካ ስለሆነ የመላኢኮች አለቃ ስለሆነ አላህ ለጅብሪል ያሳውቃል። ማስተላለፍ ማዘዝ የፈለገውን ነገር አላህ ሲናገር ለአላህ ካላቸው ክብር የመጣ መላኢኮች ደንግጠው ይወድቃሉ። ራሳቸውን ሁሉ እስከ መሳት ይደርሳሉ። ከጊዜ በኋላ ፉዚዐ ዐን ቁሉቢሂም የአላህ ንግግር ያስከተለው ድንጋጤ ፍርሃት ከልባቸው ሲወገድ አላህ ምንድነው ያለው ይላል። ገና ንግግሩን ሲጀምር ወይም መናገር ሲፈልግ ደንግጠው ይወድቃል። የኻፉነ ረበሁም ሚን ፈውቂሂም ከበላያቸው ያለውን አላህን ይፈራሉ። አድርጉ የተባሉትን ያደርጋሉ። ሌት ተቀን አላህን ያወድሳሉ። አይሰለቹም፣ ከዒባዳ አይቋርጡም ተብሏል። የላቀ ክብርን ያገኙት ከአላህ ተባረከ ወተዓላ ቅርብ የሆኑት በዚህ ዒባዳቸው ያለ መዘናጋት ያለ ማቋረጥ አላህን በማወደሳቸው ለአላህ በመስገዳቸው እሱም በማላቃቸው ድንጋጤው ሲለቃቸው አሁንም ወደ አላህ ነው የሚመለሱት። ያ አላህ ያዘዘውን ያለውን ለማወቅ ይጓጓሉ። ቃሉ ማዛ ቃለ ረቡኩም ጌታችሁ ምንድነው ያለው ይላል። ቃሉ አልሐቅ ቀድመው ከላይ ላሉት ጅብሪል ምን እንዳለ ይነግራቸዋል። አላህ ሐቅን የተናገረው እውነትን የተናገረው በመልካም ነው ያዘዘው ከመጥፎ ነው የከለከለው የሚል መልስ ይሰጣቸዋል። ዞሮ አላህ ያለው ምንም ይሁን ምን ትልቁ የአላህ ንግግር መለያው መገለጫው ሐቅ መሆኑን ወመን አስደቁ ሚነላሂ ቂላ ወመን አስደቁ ሚነላሂ ሐዲታ ከአላህ በላይ እንደ አላህ ሐቅ የሚናገር ማንም የለም። ንግግሩ በሙሉ ሐቅ ነው። ወሁወ አልዓሊዩ አልዓዚም ጌታ አላህ አልዓሊ በራሱም በስራና በባህሪያቱም ከፍ ያለ ነው ከሁሉም በላይ። አልከቢሩ ከሁሉም በላይ ታላቅ የሆነ ጌታ ነው ይላሉ። አላህን ያወድሱታል። በዚህም ለአላህ የበላይነትን እላይ የመሆንን ባህሪ የንግግርን ባህሪ እናጸድቃለን። በመላኢኮች እናምናለን። የመላኢኮችን ባህሪ ያወቅነውን አምነን እንቀበላለን። አላህን ያወድሳሉ፣ አላህን ያከብራሉ። አላህ ሲናገር ፈርተው ደንግጠው ይወድቃሉ። ገና ራሳቸውን ሲያቆም አሁንም ወደ አላህ ነው የሚመለሱት። ለምንድን ነው ይሄ ሁሉ የሆነው? አላህን በጣም ስለሚያውቁት ነው፣ ቅርብ ስለሆኑ። አላህ ያለው ከሰማያት በላይ ነው፣ እነሱ ያሉት ሰማይ ውስጥ ነው። እያንዳንዱ ሰማይ ራሱን የቻለ መላኢካ አለው። ሰማይ ላይ አንድ ጣት አራት ጣት ማስቀመጫ ቦታ የለም። ስጁድ ወይም ሩኩዕ ያደረገ መላኢካ ቢኖርበት እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሳልፈናል እንደዚህ አይነት ሐዲስ። ሰማይ ተንሳጠጠች፣ ጮኸች። መጮህ መንሳጠጥም ይገባታል። አራት ጣት ማሳረፊያ
ክፍት ቦታ የለም እዛ ቦታ ላይ ስጁድ ሩኩዕ ያደረገ መላኢካ ቢኖር እንጂ። ይሄን ሁሉ ከማድረጋቸው ጋር የቅያም ቀን ጌታችን ሆይ ጥራት ይገባህ፣ የሚገባህን ማምለክ አላመለክንህም ይሉታል። አይሰርቁ፣ አይዋሹ፣ አያጭበረብሩ፣ አይኮሩ፣ የሰው ነፍስ አያጠፉ፣ ወንጀል አይደለም መስራት አያስቡ ከመሆኑም ጋር ጥራት ይገባህ ጌታችን ሆይ የሚገባህን ማላቅ አላላቅንህም ይላሉ። አላህን ተባረከ ወተዓላ በሚገባ መፍራት የሚችለው በሚገባ የሚያውቀው ሰው ነው። አላህን አብዝተን ባወቅነው ቁጥር አብዝተን እንፈራዋለን። ስሞቹን፣ ባህሪያቶቹን፣ የቅጣቱን ብርቱነት፣ ኃያልነቱን ባወቅን ባሰበን ባስተነተንን ቁጥር አላህን እንፈራለን፣ እንወዳለን፣ እናከብረዋለን። ከዲንና ከሸሪዓ እውቀት ያለን ድርሻ ባነሰ ቁጥር ደግሞ ለጌታችን ያለን ፍራቻ ያንሳል። ስሜታችንን እንጋልባለን፣ እንደፈለግን እንሆናለን። ምንናገረውን፣ ምናየውን፣ ምናደርገውን አናውቅም። ስለዚህ መላኢኮችን አላህ ሲያወድሳቸው የኻፉነ ረበሁም ሚን ፈውቂሂም ብሎ ወስፏቸዋል። ከበስተላያቸው ያለውን ጌታቸውን አላህን ይፈሩታል። አላህ ከኔ ቅርብ ነው ያየኛል፣ ይሰማኛል ማለት የእሱን ፍራቻ ይፈጥራል ልብ ውስጥ። እሱን መፍራት ደግሞ ያዘዘውን መታዘዝን የከለከለውን መከልከልን ያስከትላል። ወየፍዐሉነ ማ ዩእመሩን ይላል አንቀጹ መጨረሻ ላይ። ጌታቸውን ከበስተላያቸው ያለውን ጌታቸውን አላህን ይፈራሉ፣ ስለሚፈሩትም የታዘዙትን ይተገብራሉ። አላህ የከለከለውን የሚዳፈር አድርግ የተባለውን ከማድረግ ወደ ኋላ የሚል አላህን የማይፈራ ሰው፣ አላህን የማይፈራ የማያውቀው ሰው። ከሰው ልጆች ውስጥ ከማንም በላይ አላህን የሚፈሩት ዑለሞች ናቸው የተባለውም ከሰዎች ይልቅ አላህን ስለሚያውቁ ነው። ቁርአኑን ሸሪዓውን ስለሚያውቁ ነው። ቁጣውን ስለሚያውቁ ነው። የቅያም ቀን ነቢያት ህዝቦቻቸው የሰው ልጆች ከአላህ አስታርቁን ሲሏቸው አረ እንደው ራሴን ባዳንኩኝ ጌታዬ አላህ ዛሬ በጭራሽ ተቆጥቶት የማያውቀን ቁጣ ተቆጥቷል እፈራለሁ ይላሉ። ኢነማ የኽሻ አላህ ሚን ዒባዲሂ አልዑለማ፣ የሚገባውን ፍራቻ አላህን የሚፈሩት ከባሮች ውስጥ ዑለሞች ናቸው። አላህን ስሙን፣ ባህሪውን፣ ዐዘማውን፣ ልቅናውን፣ አሸናፊነቱን፣ ሀያልነቱን፣ ቁጣውን የሚያውቁ ዑለሞች ናቸው የሚፈሩት። ኢዛ የአላህ ፍራቻ ልባችን ውስጥ እንዲኖር ቀድመን አላህን ማወቅ ይኖርብናል። በስምና በባህሪያቱ በትልልቅ ስራዎቹ። የአላህ ተባረከ ወተዓላ ባህሪያት በጥቅሉ ለሁለት ይከፈላሉ። በእርግጥ የአስማው ሲፋት ክፍፍል አይነቱ ብዙ ነው። በሌላ ተቅሲም የአላህ ስምና ባህሪያት ለሁለት የሚከፈሉበት ሁኔታ አለ። ሲፋቱል ጀላል ወሲፋቱል ከማል ይባላል። ይህንንም ከዚህ ቀደም እዚሁ ደርስ ያነሳን ይመስለኛል። ሲፋቱ አልጀማል የሙሉነቱ የውብነቱ ባህሪያት ማለት ነው። አላህ ተባረከ ወተዓላ ውብ ነው፣ ጀሚል ነው። አላህ ተባረከ ወተዓላ ረዛቅ ነው። አላህ ተባረከ ወተዓላ መሃሪ ነው፣ አዛኝ ነው። እነዚህ የውብነቱ የአዛኝነቱ አዛኝነቱን የሚገልጹ ባህሪያት ሲሆኑ ሲፋት አልጀላል የሚባሏል የልቅና ባህሪያት ማለት ነው። አላህን ተባረከ ወተዓላ ይበልጥ እንድንፈራው እንድናከብረው የሚያደርጉ ባህሪያቱ ሲፋቱል ጀላል ናቸው። ሰማይ ምድርን የፈጠረ እንደነ ጅብሪል፣ ኢስራፊል፣ ሚካኤል ያሉ ግዙፍ መላኢኮችን የፈጠረ አርሽን የፈጠረ ጀነት ጀሃነምን የፈጠረ ሰማይ ምድርን ፈጥሮ አስገኝቶ እስከ ዛሬ ጠብቆ ያቆየ አመፀኞችን ጀሃነም ላይ የሚያስር ታዛዦችን በጀነት የሚያከብር ኢላ ገይሪ ዛሊክ ጀላሉን ጀማሉን ደጋግሞ ማስታወስ እንድንፈራው እንድንወደው ያደርገናል። በወደድነው ቁጥር ለኸይር ስራ እንነሳሳለን። እንድንወደው የሚያደርጉ ባህሪያትን ባሰበን ባስተነተነን ቁጥር ለሱ ያለን ውዴታ ይጨምራል። በወደድነው ቁጥር ለኸይር ስራ እንነሳሳለን። እንድንፈራው የሚያደርጉ ሀያልነቱን፣ አሸናፊነቱን፣ ቁጣውን የሚገልጹ የጀላል ባህሪያትን ባስታወሰን ቁጥር ደግሞ እንፈራዋለን። ስንፈራው እንሸሻለን። ስንሸሽ ወደ እሱ ነው የምንጠጋው። ከአላህ ውጭ ያለን አካል ሲፈሩት ከሱ ይሸሻል። አላህን ሲፈሩት ግን ከሱ ወደ እሱ ነው የሚሸሸው። ፍጥረታት በሙሉ በአላህ ተባረከ ወተዓላ ቁጥጥር ስር ነው ያሉት። ግዙፍ ጠንካራ የሚባሉ መላኢኮች ሁሉ አላህ ሲናገር
ይፈራሉ፣ ይደነግጣሉ። አብዱላህ ብን አባስ ረዲየላሁ ዐንሁ ምን አሉ? ሐደተኒ ረጁሉን ሚን አስሓቢ ነቢይ ከነቢ ባልደረቦች የሆነ አንድ ሰው ነገረኝ አሉ። ስሙ ማን ነው? ስሙ አለመታወቁ ችግር የለው። የነቢ ሶሓባ መሆኑ ከተረጋገጠ የነቢ ሶሓቦች ሁሉም ታማኝ ናቸው፣ ሁሉም ሐቀኛ ናቸው። ሚነል አንሷር ከአንሷሮች የሆነ አሉ። በቂ ነው። የነቢ ሶሓቦች ካሉ እንኳ ይበቃል። አብዱላህ ብን አባስ በልጅ በዕድሜ ትንንሽ ከሚባሉ ሶሓቦች ነበሩ። ነቢ ሲሞቱ 13፣ 14፣ 15 አካባቢ ዕድሜ ላይ ነበር ያሉት። ረሱሉ ዓለይሂ ሰላቱ ወሰላም ከመሞታቸው በፊት የ10 ዓመት ልጅ ሆኜ ሙፈሰልን ቀርቻለሁ ብለዋል። ከመሞታቸው በፊት ትንሽ ሲቀራቸው ማለታቸው። ሙፈሰል ማለት ከሱረቱ ቃፍ ወይም ሁጁራት እስከ ሱረቱ ናስ ያለው ቁርአን የወረደው ከነዚህ ከትንንሽ ካጫጭር ሱራዎች ጀምሮ ቀልብን ከሚያረጥቡ ኢማንን ልብ ላይ ከሚያጠነክሩ። አብዛኞቹ ሰሓቦች እንደሰለሙ ቁርአን ወደ መቅራት ነበር የሚሄዱት። የሰለሙ ሰሓቦችም ቤተሰቦቻቸውን ልጆቻቸውን በቁርአን ነበር የሚያንጹት። ቀድሞ ሊቀራ የሚገባው ቀድሞ የወረደው ነው። ልብን ስለሚያክም አጠር ያለም ስለሆነ ቶሎ ቶሎ እየጨረሱ ወደ ሌላ ሱራ ሲሸጋገሩ ውስጥ ላይ የሚፈጥረው የመነሳሳት ስሜት ስላለ ኢብኑ አባስ ከነቢ እንደ አቡበክር ዑመር ብዙ ነገር አልተማሩም። የተወሰኑ ነገሮችን ከነቢ ተምረዋል። በእርግጥ ከእድሜያቸው አንፃር ብዙ ነገር ተምረዋል፣ ጉጉት ነበራቸው። ዒልም ለመማር ብለው እንኳ የነቢ ባለቤት መይሙና ኢብኑ አባስ አክስት ስለነበሩ እሳቸው ጋር ሁሉ ሄደው ያድሩ ነበር፣ ማታ የሚያደርጉትን ዒባዳ ለማየት። ልጅ ከመሆናቸው አንፃር እዛው አልጋ ላይ አብረው ከነቢና ከመይሙና ጋር የተኙ ነበር። ሶላት ሲሰገድ ብቻውን ከኢማም ጋር የሚቆም ሰው የትና እንዴት እንደሚቆም ሁሉ አያውቁም ነበር። በግራ በኩል ቆምኩኝ ጆሮዬን ይዘው ጎትተው ወደ ቀኛ ዞሮኝ ብላ ከነቢ ያላገኙትን ከተለያዩ ሰሓቦች ተምረዋል። እሳቸው ያልደረሱበትን ሌላ ሰው ነግሯቸዋል። ሐደተኒ ረጁሉን ሚን አስሓቢ አነቢ ሚነል አንሷሪ አነሁም በይነማ ሁም ጁሉሱን ለይላ ከዕለታት አንድ ቀን መዓ ረሱሊላህ ከአላህ መልእክተኛ ጋር አብረው ቁጭ ባሉበት ኢዝ ሩሚየ ቢነጅሚን ፈስተናራ አንድ ኮከብ ከላይ ወደ ታች ተወረወረ። ፈስተናራ ሰማዩ አበራ። ይህን የነቢ ዓለይሂ ሰላቱ ወሰላም ትምህርት መስጠት ፈለጉ። ከሁኔታዎች ጋር የተያያዘ በምሳሌ የተደገፈ ማይረሳ እምነትን አቂዳን የሚያስተካክል የሚያጠነክር ትምህርት መስጠት ፈለጉና ማ ኩንቱም ተቁሉነ ኢዛ ሩሚየ ቢሚስሊ ሃዛ እንደዚህ አይነት ኮከብ ሲወረወር ምን ትሉ ነበር ድሮ አሏቸው። ነቢ ዓለይሂ ሰላቱ ወሰላም ሳያውቁ ቀርተው አይደለም፣ መልሱን ከራሳቸው ሰምተው እምነታቸውን ሊያስተካክሉ ሊያጠናክሩ ፈልገው እንጂ ነቢዩ አብረዋቸውን ያደጉት ሀገራቸው ላይ አካባቢያቸው ላይ ያለውን የሚባለውን አብዛኛውን ያውቃሉ። በየጊዜው ይታያል። ሌሊት ላይ በተለይ ጨለማ አካባቢዎች ላይ ገጠር አካባቢ ላይ አልፎ አልፎ ሰማይ ላይ ከአንድ ጫፍ ወደ ሌላኛው ጫፍ ወደ ሌላ አቅጣጫ ኮከቦች ሲወረወሩ በፍጥነት ሲሄዱ ይታያል። ይህን ሲያዩ ምን ይሉ እንደነበረ ነቢ ጠየቋቸው። እኛማ ድሮ እንል የነበረው ውሊደ ለይለተ ዐዚሙን አው ማተ ዐዚሙን፣ ዛሬ ትልቅ ሰው ተወልዷል፣ ለሱ ነው በዚህ ምክንያት ነው ይህ ኮከብ የተወረወረው፣ ወይም ደግሞ ትልቅ ሰው ሞቷል ለዛ ነው ይህ የሆነው፣ ሰማይ ላይ ለውጥ የታየው እንል ነበረ። አላዋቂነት ብዙ ነገር ያስብላል። መሰረተ ቢስ የሆኑ እምነቶችን እንዲያምኑ እንዲያስቡ ያደርጋል። ሰማይ የሚሆኑ ነገሮች ምድር ላይ ከሚሆኑ ነገሮች ጋር ብዙ ግንኙነት የላቸው። እገሌ የሚባል ኮከብ ሲወጣ የተወለደ ጥሩ ሰው ትልቅ ሰው ይሆናል፣ እገሌ የሚባል ወር ላይ የተወለደ እድለ ቢስ ይሆናል አይባል። እገሌ ሲሞት ዝናብ ዘነበ፣ እገሌ ሲወለድ ድርቅ መጣ አይባል። ሁሉም ነገር አላህ ተባረከ ወተዓላ በቀደረለት ጊዜና ሁኔታ መሰረት ብቻ ነው የሚሆን። ለፈተና ግን አንዳንዴ እንደዚህ ነገር ሊገጣጠም ይችላል። ታቦት ሲያወጡ ዝናብ ዘነበ፣
ሲያስገቡ እንደዚህ ነገር ተከሰተ፣ ስለዚህ እውነት ነው ማለት ነው የሚሉ ደካማ ሰዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ሰማይ ላይ የሚሆኑ ነገሮች ምድር ላይ ካሉት ጋር ከሚከናወኑ ነገሮች ጋር ብዙም ግንኙነት እንደሌላቸው፣ ሁሉም ነገር አላህ በቀደረለት ጊዜና ሁኔታ እንደሚከናወን ለመግለጽ ኢነሃ ለም ቱርመ ሊመውቲ አሐድን ወላ ሊሐያቲሃ፣ ማንም ስለተወለደ ማንም ስለሞተ አይደለም የሚወረወረው አሉ። ሁሉም ስራውን ነው የሚሰራው፣ ሁሉም ጊዜውን ጠብቆ ነው የሚሆነው። የነቢይ ልጅ ኢብራሂም የሞተ ዕለት መዲና ላይ የፀሐይ ግርዶሽ ተፈጥሮ ነበር። ብዙ ሰዎች ይሄ የሆነው የነቢይ ልጅ ስለሞተ ነው አሉ። ለፈተና ነው ይሄ የተከሰተው። በዛውም ነቢይ እንዲያስተምሩበትም ጭምር ነው አላህ ያደረገው። ነቢይ ሚንበር ላይ ወጥተው ፀሐይና ጨረቃ ትልቅ የአላህ ተአምሮች ናቸው፣ የእሱን መኖር ገላጭ ነገሮች ናቸው። ማንም ስለሞተ ወይም ስለተወለደ አይጋረድም ብርሃናቸው። እንደዚህ አይነት ነገር ስታዩ አላህን አወድሱት፣ አላህን አልቁት፣ ሶላት ስገዱ፣ ተውበት አድርጉ፣ ኢስቲግፋር አድርጉ ብለዋል። ለምንድን ነው ታዲያ እንደዚህ ነገሮች የሚፈጠሩት? ከዋክብት ለምንድን ነው የሚወረወሩት? ምክንያት አለ። ኢዛ ቀዳ አምረን ሰበሐት ሐመለቱል ዐርሽ። ነገር ግን ጌታችን አላህ የሆነን ውሳኔ ሰማይ ላይ ሲወስን፣ ትእዛዝ ሲያስተላልፍ ዐርሽ የተሸከሙ መላኢኮች ሱብሓነላህ ይላሉ፣ አላህን ያወድሱታል። ከነሱ ቀጥሎ ያሉ መላኢኮችም ሱብሓነላህ ይላሉ። ሐታ የብሉገ ተስቢሑ ሱብሓነላህ ማለቱ እስኪደርስ ድረስ አህለ ሰማይ ዱንያ ለመሬት ለምድር ቅርብ ወደ ሆነችው ሰማይ እስኪደርስ ድረስ አህሉ ሰማ ማለት የሰማይ ነዋሪዎች ማለት ነው። የሰማይ ነዋሪዎች መላኢኮች ናቸው። ዐርሽ ከተሸከሙት ጀምሮ ለምድር ቅርብ እስከሆነችዋ ሰማይ ድረስ እስካሉ መላኢኮች ይደርሳል ተስቢሑ። በምን መልኩ ነው የሚደርሰው? ወይም ድምፁ ነው የሚደርሰው፣ ወይም ተራው ነው የሚደርሰው። ሁለቱም ተብለዋል። ዐርሽ የተሸከሙት ሱብሓነላህ ይላሉ። ከነሱ በኋላ ከዐርሽ ቀጥሎ ያለው ሰማይ ላይ የሚኖሩ መላኢኮች ተቀብለው ሱብሓነላህ ይላሉ። ከዛ ስድስተኛው፣ ሰባተኛው፣ ስምንተኛው ላይ ያሉት በተራ ተራ አላህን ያወድሳል። ወይም ደግሞ ድምፁ እነሱ ጋር ይደርሳል። ዐርሽ የተሸከሙት ሱብሓነላህ ሲሉ ቀጥሎ ያለው ሰማይ ላይ ያሉት ጋር ይደርስና ሱብሓነላህ ይላሉ። ድምፁ እየተቀጣጠለ ለምድር ቅርብ የሆነችው ሰማይ ውስጥ እስካሉ መላኢኮች ጋር ይደርሳል። ሁሉም ንቁዎች ናቸው፣ ገፍላ የለባቸውም፣ አይተኙም፣ አይበሉም፣ አይጠጡም። አላህን ማወደስ አላህን ማጥራት የሰው ልጆች እስትንፋስ የቀለለውን የገራውን ያክል እነሱ ገርቶላቸው። ወከዛሊክ ተስቢሕ አላህ ዘንድ ተወዳጅ ዒባዳ መሆኑንም የሚያሳይ ነው። ይሄ አላህ ዘንድ ተወዳጅ ቃላቶች 4 ቃላቶች ናቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር። ከዱንያ ከልጅ ከብር እንደሚሻሉ እነዚህ ቃሎች የአኼራ ድልቦች እንደሆኑ ትልቅ ሀብቶች እንደሆኑም ተነግሯል። ወልባቂያቱ ሷሊሓቱ ኸይሩን ዒንደ ረቢከ ተዋበን ወኸይሩን አመላ ብለው። ወርቅ፣ ብር፣ ልጅ የአዱንያ ጌጥ ነው። ጌጥ ደግሞ ብዙ ጊዜ ይረግፋል፣ ከሱ የተሻለ ይመጣል። ወልባቂያቱ ሷሊሓት ቀሪ የሆኑ ሷሊሕ ጥሩ ምርጥ ንግግሮች አጅራቸው የተሻለ ነው፣ ጥቅማቸውም ቀጣይና ቀሪ ነው ብሏል። ማናቸው ባቂያቱ ሷሊሓት? ከወርቅ ከብር ከልጅ ይሻላል የተባሉት ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር የሚሉ ቃላቶች ናቸው። ይሄን ጠዋትና ማታ መንገድ ስንሄድ ስንተኛ እንቅልፍ እስኪወስደን ድረስ ብቻችን ስንሆን ከሰዎች ሁሉ ነጠል ብለን ቁጭ ብለን እንደጋግም የሚገባ ዚክርን። እዚህ ነው መላኢኮች ተስቢሕን የሚያበዙት አላህ ስለሚወደው አላህን ተባረከ ወተዓላ ከጉድለት ከእንከን ማጥራት ስለሆነ። ፈየቁሉ الذين يلون حملة العرش አላህ ተባረከ ወተዓላ የሆነን ነገር መናገር ውሳኔ ማስተላለፍ ሲፈልግ ዐርሽ ተሸካሚዎች ሱብሓነላህ ይላሉ። ሱብሓነላህ አሉ ማለት አላህ የሆነ ነገር ተናግሯል ማለት ነው። ይሄኔ ከዐርሽ ተሸካሚዎች ወደ ታች ቀጥለው ያሉት መላኢኮች ጌታችሁ ምን ብሎ ነው ይላሉ። ረቡኩም ፈጣሪያቸው፣ ጠባቂያቸው፣ ተንከባካቢያቸው ምንድን ነው ያለው? የጌታ የአላህ ንግግር ትኩረት ተሰጥቶ ሊከታተሉት ይገባል።
አላህን ባወቅን ቁጥር ለሱ ንግግር ትኩረት እንሰጣለን። አንዲት ቃል አንዲት አንቀጽ እንድታልፈን አንፈልግም። ለአላህ ተባረከ ወተዓላ ያለን ክብር ውዴታ በቀነሰ ቁጥር ደግሞ ለቁርአን ለሐዲስ ቦታ አንሰጥም። ለዱንያዊ ዓላማዎች ሰዎች ሌሊት ወጥተው ብርድ ፀሐይ ሳይሉ ይሰለፋሉ። ለአኼራ ለዲን ለዕልም ሲሆን ጥቂት አላህ የመረጣቸው ሰዎች ካልሆኑ በስተቀር ይህን ያክል ዋጋ አይከፍሉ። ወለዚነ ከፈሩ ዐማ ኡንዚሩ ሙዕሪዱን እነዚያ የካዱ ከሚያስጠነቅቃቸው ቁርአን ከሐዲስ ዝንጎዎች ናቸው፣ ቸልተኞች ናቸው። አማኞች ቸል አይሉ። አንድ ሐዲስ ከነቢይ አንደበት ወጥቶ እንዲያልፋቸው አይፈልጉም ነበር ሰሐቦች። ዑመርና ጎረቤቱ በተራ ተራ ነበር ከነቢይ ለመማር የሚሄዱት። አዋሊ የሚባል ከነቢይ መስጂድ ራቅ ብሎ የሚገኝ ሰፈር ላይ ነበር የሚኖሩት። በየቀኑ ነቢይ ጋር ሄደው ሲማሩ ከዋሉ የቤት ሥራ ስለሚዛባባቸው ጓደኛ ሆነው ተመዳድበው በጉርብትና የሚገናኙ ዛሬ አንተ ነቢይ ጋር ሄደህ ስትማርዋል እኔ የኔንም ያንተንም ሥራ እሰራለሁ፣ ማታ ስትመጣ ከነቢይ የተማርከውን ትነግረኛለህ፣ በማግስቱ ደግሞ አንተ የኔንም ያንተንም ሥራ ትሰራለህ፣ እኔ ነቢይ ጋር ሄጄ ስማር ውላለሁ፣ ማታ ስመጣ እነግርሃለሁ ይሉ ነው። ይህ ብቻም አይደለም። ቡኻሪ ሌሎችም መዘገቡት ሐዲስ የግመልና የበግ እረኝነትን በተራ ይጠብቁ ነበር። የተወሰኑ ሰሐቦች ተደራጅተው ሁሉም የራሱን እንስሶችን ይዞ ግጦሽ ከሄደ ዒልም ስለሚያመልጣቸው ሐዲስ ስለሚያመልጣቸው በተራ ተራ ግመሎቻቸውን ያግዱ ነበር። ረሱል ዓለይሂ ሰላቱ ወሰላም ካፋቸው የሚወጣውን አንድ ሳይቀር እንዲጽፉ ያዟቸው ነበር። ያ ረሱላህ አንተ ሰው ነህ፣ ልትቆጣ ልትረሳ ትችላለህ፣ ካንተ የሚወጣውን ሁሉንም ልጻፍ እንዴ ብሎ ጠይቋቸው። አብዱላህ ብን ዐምር ብን አልዓስ አዎ በጌታ ይሆንብኝ ከዚህ ካፌ ሐቅ እንጂ አይወጣም ብለዋቸው። ስለዚህ ይጽፉ ነበር፣ ያሐፍዙ ነበር፣ ልጆቻቸውን ያስሐፍዙ ነበር። እንስሳትን አግደው ውለው እንስሳቶቻቸው ከጠገቡ ከመሸ እንደው ዛሬ የኔ ተራ እንስሳትን ማገድ ነው ብለው እንኳ አይተው ከመሸ ያመጧቸውና ባለችው ትርፍ ሰዓት ነቢይ ጋር ቁጭ ብለው ይማሩ ነበር። በዚህ መልኩ አቡን ጃብር ይመስለኛል ተራቸው ሆኖ ግመሎችን አግደው ውለው ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ስለ ተለያዩ አኺራዊ ጉዳዮች የተናገሩ ነበር። ስለዚህ መጥቼ ቁጭ ስል የሆነ ነገር ሰማሁኝ፣ በጣም ደስ አለኝ። እንዴት ደስ ይላል አልኩኝ። ዑመር ሰማና አንተ ሳትመጣ በፊት የተናገሩት ከዚህ በላይ ያስደስታል፣ ከዚህ በላይ ያስደስት ነበር አሉኝ። ከዛ ምን እንደሆነ ጠየቅኩት፣ ወይም በራሱ ጊዜ ነገረኝ ብላ። አላህን ባወቀን ቁጥር ከአላህ ለሚገኘው ከአላህ ዘንድ ለሚመጣው ዋህይ መልእክት ትኩረት እንሰጣለን። ሌላ ነገር ከእሷ እናስበልጥም። ለአኺራ ለአላህ ለዲን ያለን ፍቅር ውዴታ በቀነሰ ቁጥር ከአላህ ከነቢይ ንግግር ይልቅ የሰው ወሬ፣ የጋዜጣ ወሬ፣ የሚዲያ ወሬ እናስበልጣለን። ማዛ ቃለ ረቡኩም ፈዩኽቢሩነሁም ማዛ ቃል ምን እንዳለ ይነግሯቸዋል። የዓርሽ ተሸካሚዎች ቀጥሎ ላሉ የሰማያት ነዋሪዎች ፈየስተክቢሩ አህሉ አሰማዋት ባዕዱሁም ባዕዳ ከዛ በኋላ በየሰማዩ ያሉ መላኢኮች እርስ በርሳቸው ይጠያየቃሉ። ሐታ የብሉገል ኸበሩ አህለ ሰማይ ዱንያ ወሬው ለዱንያ ቅርብ የሆነችው ሰማይ ውስጥ የሚኖሩ መላኢኮች ዘንድ እስኪደርስ ድረስ ቅድም አላህ ምንድነው ያለው፣ አላህ ምንድነው ያለው፣ ምንድነው የተናገረው ያሉ ይጠያየቃሉ። ሱብሃንአላህ ያስባለውን ጉዳይ ይጠይቃሉ። መላኢኮች ገይብ አያውቁም ማለት ነው፣ አላህ ያሳወቃቸውን ያክል እንጂ ለአላህ ቅርብ ከመሆናቸው ጋር ሰማይ ላይ የሚኖሩ ከመሆናቸው ጋር አላህ ያሳወቃቸውን ያክል እንጂ አያውቁም። የአላህ ወልዮች ከመሆናቸው ጋር ኸይረኞች ከመሆናቸው ጋር እነሱ ያላወቁት እንዴት ነው ጠንቋይ ድግምተኛ ገይብ ሊያውቅ የሚችል? ደካማ ምድር ላይ የሚኖሩ ሰዎች አውሊያ የሚሏቸው እንዴት ነው ሩቅ ሊያውቁ የሚችሉት? አንዳንዴ ሊናገሩ ይችላሉ። ሰዎች ጠንቋይ ጋር ሄደው ዕቃህን የሰረቀው ድግምት የሰራብህ የሰራችብሽ እገሊት ናት እገሌ ነው ሊሉ ይችላል። አብዛኛውን ጊዜ ውሸት። ፈተኽጠፉ አልጂኑ አንዳንዴ ግን ሐቅ ሊሆን ይችላል። ከየት መጥቶ ሐቅ ሊሆን ቻለ? ገይብን አላህ እንጂ አላህ ያሳወቃቸው መላእክቶች እንጂ ማያውቁ ከሆነ ተኽጠፉ አልጂኑ ሰምዐ ጂኒዎች ተደራርበው ተነባብረው ወደ ሰማይ ይወጡና
ሰማይ ላይ የሚባለውን ይሰማሉ። ሐዲሱ ላይ እንደተጠቀሰው በየሰማዩ ያሉ መላእክቶች አላህ ምንድነው ያለው ያሉ ይጠያየቃሉ። ያለውን ይነግሯቸዋል። እንዲህ ነው ያለው ይባላል። ሐቅን የተናገረው ይባላል። በጥቅል በዚህ መሃል ጂኖች ሰርቀው ያመጣሉ። ፈዩልቁነሁ ኢላ አውሊያኢሂም ወደ ወዳጆቻቸው ቃሉን ያስተላልፋሉ። የሰሙት እዚህ ጋር ወዳጆች የተባሉት የጂኒ ወዳጆች ናቸው። እነሱም ጠንቋዮች ናቸው። የትኛውም የሰው ልጅ የሩቅን ሊያውቅ አውቃለሁ ብሎ ተናግሮ ሰዎችን ሊያታልል የሚችለው የጂኒ ወዳጅና ወልይ ሆኖ ከአላህ ተጣልቶ ከጂኒ ታርቆ ከጂኒ አርዶ ሶላት መስገድ ትቶ ቁርአንን አርክሶ ቆሻሻ ላይ ጥሎ መሰል የሆነ መጥፎ ስራ ሰርቶ ከጂኒ ጋር ታርቆና ወዳጅነት ፈጥሮ ካልሆነ በስተቀር ጠንቋይ ሆኖ የጥንቆላ ስራው ሊሰምርለት አይችልም። ስለዚህ ጥንቆላ የሸይጣን ስራ ነው። ወሬን ያመጡ ለሸይጣኖች ያቀበላሉ ሰውን ያታሉ ዘንድ። አብዛኛውን ጊዜ ደግሞ ውሸት ነው የሚናገሩት፣ ግምት ነው የሚናገሩት። ሰዎች ይመሳሰልባቸዋል። فما جاءوا به على وجهه ጠንቋዮች ከላይ በተነገራቸው ጂኒዎች ሰርቀው በተነገሯቸው መሰረት ወደ ሰዎች የሚያስተላልፉት የሚናገሩት فهو الحق حق ይሆናልም ይከሰታል። ንብረት ጠፍቶኛል ብሎ ጠንቋይ ጋር ሄዶ ከጠየቀ ንብረትህ ያለው እንዲህ አይነት ቦታ ነው እገሌ የሚባል ሰው ወስዶት ነው ብሎ ሊናገር ይችላል። ከመቶ አንድ ትክክል ሊሆን ይችላል። እንዴት አወቀ? ሰማይ ላይ ሲነገር ሰምቶ። ነገር ግን ወላኪንሁም يقذفون በአንዳንድ ንስኻና ዘገባዎች يقذفون ተብሏል። ሁሉም ማዕናው ተቀራራቢ ነው። ይቀላቀላሉ ወየዚዱነ ይጨምራሉ። በሌላ ዘገባ ላይ እንደተነገረው ከአንድ እውነት ጋር 99 ውሸትን ይዋሻል። አንድ እውነትና ትክክለኛ ነገር ስለተናገረ እሱማ ሁሉን የሚያውቅ ሰው ነው እሱ ጋር ሂዱ ይባላል። 99ን ውሸትም ይቀበሉታል። ሰዎች ሞኝ ናቸው። وعن النواس بن سمعان رضي الله عنه قال النواس بن سمعان الله መልካም ስራቸውን ይደርላቸውና قال قال رسول الله صلى الله عليه وسلم يا الله መልእክተኛ ብለዋል إذا أراد الله أن يوحي الله تبارك وتعالى وحي ማስተላለፍ ትእዛዝ ማስተላለፍ ሲፈልግ بالأمر በሆነ ጉዳይ ዙሪያ የሆነ ነገር ማዘዝ መናገር ሲፈልግ ተከለመ بالوحي ወህይን ይናገራል። የወህይ ንግግርን ይናገራል ወደ መልእክተኞች ወደ መላእክቶች የሚተላለፍ። ይሄኔ أخذت السماوات ሰማያት ይይዛቸዋል ሚንሁ ከአላህ ንግግር የተነሳ ረጅፈቱን አው ቃለ ወይማሉ ሪዕደቱን መንቀጥቀጥ ይዛቸዋል። መንቀጥቀጥ ይጀምራል። ረጅፋም ሪዕዳም ትርጉሙ አንድ ነው። ሸዲደቱን በጣም ብርቱ ጠንካራ የሆነ መንቀጥቀጥ ይዛቸዋል። መንቀጥቀጥ ይጀምራል። ለምንድን ነው ሰማያት የሚንቀጠቀጡት? አላህ ሲናገር ኸውፈን ሚነላህ አላህን ተባረከ ወተዓላ ከመፍራታቸው የመጣ ጉዝ የሆኑ ሰማያት አላህን ፈርተው ይንቀጠቀጣሉ። فإذا سمع ذلك أهل السماوات በየሰማዩ ውስጥ የሚኖሩ ነዋሪዎች መላእክቶች አላህ የሚናገረውን ንግግር በሰሙ ጊዜ ሱዒቁ አው ቃለ ወይማሉ ኸሩ ሊላህ ለአላህ ይደፋሉ ይወድቃሉ ሱጀደን በስጁድ። አላህ የተኛውንም ንግግር ሲናገር ሰማያት ፈርተው ይንቀጠቀጣሉ። ሰማይ ውስጥ የሚኖሩ መላእክቶችም ይደፋሉ ይወድቃሉ። فيكون أول من يرفع رأسه ሁሉም ሰማይ ላይ የሚገኙ መላእክቶች ሙሉ በሙሉ ስጁድ ይደፋሉ ይወድቃሉ። فيكون ይሆናል أول من يرفع መጀመሪያ የሚያነሳው رأسه ራሱን ቀና የሚያደርገው ከስጁዱ ከወደቀበት ጅብራኢሉ አለይሂ ሰላም ጅብሪል ነው ቀድሞ ከስጁዱ ከወደቀበት የሚነሳው። فيكلمه الله ያናግረዋል ሚን ወህይሂ ከወህዩ ከተዛዙ ቢማ አራደ የፈለገውን ያናግረዋል። ገና አላህ ለመናገር ሲፈልግ ነው ሰማያት የሚንቀጠቀጡት። ثم يمر جبرائيل ከዛም ጅብሪል ያልፋል على الملائكة በመላእክቶች በኩል ያልፋል ትእዛዙን ይዞ ኩለማ መረ ቢሰማኢን በእያንዳንዱ ሰማይ ባለፈ ቁጥር
በእያንዳንዱ ሰማይ በኩል ጅብሪል ባለፈ ቁጥር ሰአለሁ መላኢከቱሃ በየሰማዩ ያሉ መላእክቶች ይጠይቁታል። ማዛ ቃለ ረቡና ያ ጅብራኢሉ ጅብሪል ሆይ ጌታችን አላህ ምንድነው ያለው? ጌታችን አላህ ምንድነው ያለው ያሉ ይጠይቁታል። ፈየቁሉ ጅብሪል ይላል ቃለ አልሐቅ አላህ ተባረከ ወተዓላ ሐቅ ነው፣ እውነት ነው፣ ትክክለኛ ነገርን የተናገረው። ወሁወ አልዓሊዩ እሱ ከሁሉም በላይ ነው፣ ከፍ ያለ ነው። አልከቢሩ ከማንም ከምንም በላይ ትልቅ የሆነ ጌታ ነው። ከትልቅነቱ ከበላይነቱ የሚሄድ እሱን የሚመጠን ንግግርን የተናገረው ሐቅ ነው፣ ኸይር ነው ያዘዘው እያላቸው ያልፋል። ፈየቁሉነ ኩሉሁም ሁሉም ይሄን መልስ የሰሙ መላእክቶች ይላሉ ሚስለማ ቃለ ጅብራኢሉ ጅብሪል ያለውን አይነት ንግግር ይናገራሉ። ለጥያቄያቸው የተሰጣቸውን መልስ አምነው ተቀበለው ረክተው ቃለ አልሐቅ ይላል። ፈየንተሂ ጅብሪሉ ጅብሪል ይደርሳል ቢልወሕይ ወሕዩን ይዞ ኢላ ሐይሱ አመረሁ አላህ እስካዘዘው ቦታ አድርስ ወደ ተባለው ቦታ ይደርሳል፣ ይዞ ይሄዳል፣ ሳይጨምር ሳይቀንስ። ረዋሁ ኢብኑ ጀሪር ወኢብኑ ኹዘይመተ ወጠበራኒዩ ወኢብኑ አቢ ሓቲም እነዚህ በሙሉ ዘግበውታል። ወለፍዙ ለሁ የሐዲሱ እዚህ የሰፈረው ቃል የኢብኑ አቢ ሓቲም ቃል ነው። ሌሎች በተለያየ መልኩ መልእክቱ አንድ ከመሆኑ ጋር በተለያየ የቃላት ልዩነቶች አስተላልፈውታል። ይሄም ከፊተኛው ሐዲስ ጋር ተቀራራቢ የሆነ መልእክት ያለው ሐዲስ የአላህን ተባረከ ወተዓላ ኃያልነት መላእክቶች አላህን ተባረከ ወተዓላ በጣም እንደሚፈሩ የሚያሳይ ሐዲስ። በሐዲሱ አላህ ተባረከ ወተዓላ የመናገር ባህሪ እንዳለው ተነግሯል። አላህ ይናገራል ከሱ ጋር በሚሄድ መልኩ ከፍጡራን ጋር ሳይመሳሰል እንዴት ሳይባል የአላህ መናገር ከፍጡራን ንግግር ጋር የሚመሳሰል አይደለም። የአላህን ተባረከ ወተዓላ ንግግር ሲሰሙ ገና አላህ ሊናገር ሲል ሰማያት ይንቀጠቀጣሉ፣ መላእክት ይወድቃሉ፣ ስጁድ ይደፋሉ። እኛስ ወደኛ የወረደውን ቁርአን ስንሰማ የነቢይን ሐዲስ ስንሰማ ሓላችን ምንድነው የሚመስለው? ቁርአን እየሰሙ ሐዲስ እየሰሙ የሚጫወቱ፣ ሞባይል የሚጎረጉሩ፣ ስልክ የሚያወሩ፣ ተደግፈው ቁጭ ብለው የሚተኙ ሰዎች አሉ። የአላህን ተባረከ ወተዓላ ንግግር እስካላከበረን ድረስ መቼም ኢማን ወደ ልባችን መንገድ አያገኝም። የአላህን ንግግር የነቢይን ንግግር እስካላከበረን ድረስ መድኃኒቴ ነው፣ የልብ ቀለቤ ነው፣ በጥንቃቄ ልጠቀመው፣ ላከብረው፣ ልጓጓለት ይገባል እስካላለን ድረስ መቼም ኢማንና የቂን ወደ ልባችን መንገድ አያገኝም። ካፍሮች የከፈሩት የከሰሩት ቁርአንን ባለመስማታቸው፣ ለቁርአን ተገዦች ባለመሆናቸው፣ ወልገው ፊህ ለዓለኩም ተግሊቡን በማለታቸው ቁርአን ሲቀራ ተንጫጩ፣ ጩሁ፣ ረብሹ፣ ታሸንፋላችሁ፣ የቁርአንን ኃይል ታደክማላችሁ፣ ሰዎች ቁርአን እንዳይሰሙ ታደርጋላችሁ ይሉ ስለነበረ አሁንም በዘመናችን ቁርአን ላይ የሚጮሁ ሰዎች አሉ። ለቁርአን ማይታዘዙ ሰዎች አሉ። ከቁርአን የራቁ ሰዎች አሉ። ለስሙ የቁርአን የዕልም መድረክ ላይ ከመገኘታቸው ጋር የዕልሙን አደብ ክብሩን ማይጠብቁ እንዲሁ ከቤት መስጂድ ከመስጂድ ቤት ከቤት መድረሳ ከመድረሳ ቤት የሚመላለሱ የሚሰሙት የሚማሩት ምንም ልባቸው ላይ ጠብ ብሎ ስነ ምግባራቸውን ስራቸውን ማይቀየራቸው ሰዎች 20 ዓመት 10 ዓመት ይሰማሉ ያደምጣሉ። ነገር ግን የኢማን መሰላል ላይ ወደ ላይ አይወጡም። እዛው ባሉበት ነው ያሉት ከመጥፎ ስነ ምግባራቸው ጋር ከገፍላቸው ጋር። ይህ ችግር እንዲወገድ የአላህን ተባረከ ወተዓላ ንግግር
ማክበር አለብን ቀድመን። ለው አንዘልና ሀዘል ቁርአነ ዐላ ጀበሊን ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ ወቲልከል አምሳሉ ነድሪቡሃ ሊናሲ ለዐለሁም የተፈከሩን ተብሏል። ቁርአን ጋራዎች ላይ አፈሩ ድንጋዩ ላይ ቢወርድ ይፈረካክሰው ነበር ይላል። ሚን ኸሽየቲላህ አላህን ከመፍራቱ የመጣ ጋራው አላህን ፈርቶ ይፈረካከስ ነበር። ይሄ የሚነገረው ምሳሌ የሚደረገው ልብ ያላቸው ሰዎች ያስተነትኑ ዘንድ ነው። ቁርአን እየቀራው ሐዲስ እየሰማው ስለ አኼራ፣ ስለ ዓርሽ፣ ስለ መላኢኮች፣ ስለ ትልልቅ ነገሮች እየተነገረኝ ልቤ ትንሽ እንኳ ከመጥፎ አቋሙ ፍንክች ለምን አይልም? የሙጥኝ ብዬ የያዝኳቸው መጥፎ ባህሪያትን ለምን አልተውም? እያሉ ያስተነትኑ ዘንድ ነው ተብሏል። አላህ መናገር ሲፈልግ ኢዛ አራደ አላሁ አን ዩሕየ ቢልአምሪ አንድን ትእዛዝ ማስተላለፍ ሲፈልግ ተከለመ ቢልወሕይ ወሕይ ይናገራል። ከሱ ወደ መልእክተኞች የሚላክን ንግግር ይናገራል። የወሕይ መልአክ ጅብሪል ደግሞ ተቀብሎ ሰምቶ ወደ ተላከለት የሰው መልእክተኛ ይወስዳል። ይሄኔ ይህ በቀላሉ አያልፍም። ሰማይ ላይ አላህ ሲናገር ሰማያት እንቀጠቀጣሉ። ግዙፉ ሰፊው ሰማይ አላህ ሲናገር ይንቀጠቀጣል። ለምን አናይም? አናይም። እኛ ደካሞች ነን። ስንት ማናየው ነገር አለ። የህይወታችን የመኖራችን ምስጢር የሆነውን ነፍሳችን አናይም። የቱ ጋር ነው ነፍስ ያለው? ህመም ይሰማናል። እጃችን ሲቆርጠን እንቅፋት ሲመታን የቱ ጋር ነው ያለው ህመሙ? የሚሰማንን ነገር ሁሉ አናይም። ሰማያት እንቀጠቀጣሉ፣ ለኛ አይታየንም። አላህ ሲናገር መልእክት ሲያስተላልፍ አኸዘት ሰማዋት ሚንሁ ረጅፈቱን አው ቃለ ሪዕደቱን ሸዲዳ ጠንካራ የመንቀጥቀጥ ችግር ይገጥማቸዋል ሰማያት። ለምን? ኸውፈን ሚነላህ አላህን ፈርተው። ቃለታ አተይና ጣኢዒና ሰማይ ምድር ጌታቸውን ታዘዋል፣ እሺ ብለዋል። ሰማይ አዝንቢ ስትባል ታዘንባለች፣ ምድር አብቂ ስትባል ታበቅላለች። የሰው ልጅ ግን አብቅል ሲባል አያበቅል፣ አቁም ሲባል አያቆም። ሶላት ስገድ፣ ዚክር በል፣ ቁርአን ቅራ ትእዛዝ ከኛ የሚጠበቅ። እሺ ብሎ ያደረገ እንደሚያበቅል መሬት ነው፣ እንደሚያበቅል ሰማይ ነው፣ ታዛዥ ነው። አይ ሚል ደግሞ ደረቅ። አላህ ተባረከ ወተዓላ ጀሀነምን የፈጠራት ለሰው ልጆች ማስፈራሪያ እንድትሆን፣ ለእምቢባዮች መቀጫ እንድትሆን። ሰማይ ምድር እንደዚህ ነገር አይጠብቃቸው። ከመሆኑም ጋር ይፈራል፣ ይንቀጠቀጣል። አላህ ተባረከ ወተዓላ በሚያንቀጠቅጡ እጅግ በጣም በሚያስፈሩ አንቀጾች መክሮናል። ወተቁ የውመን ቱርጀዑነ ፊሂ ኢለላህ ወኽሸው የውመን ቱርጀዑነ ፊሂ ኢለላህ። ወደ አላህ የምትመለሱበትን ቀን ፍሩ። ነፍሰ ጡር እናት ልጇ ከማጸኗ መቼ ወጥቶ እንደወደቀ ማታውቅበትን የጭንቅ ቀን የመከራ ቀን ፍሩ፣ ወንጀል ተው፣ በዛ ቀን የሚያድናቸውን ኸይር ሥራ ስሩ እየተባለን ጥቂቶች እንጂ አይሰሙ። ሰማያት ግን ያውም ትእዛዙ ለነሱ ካለመሆኑ ጋር ይፈራሉ፣ ይንቀጠቀጣሉ። አላህ ስለተናገረ ብቻ አላህን ስለሚያከብሩ። ፈኢዛ ሰሚዐ ዛሊከ አህሉ ሰማዋት ሱዒቁ አው ቃለ ኸሩ ሊላሂ ሱጀዳ። ራዊው ተጠራጥሮ ነው። አው የሚባለው ረጅፈቱን አው ቃለ ሪዕደቱን ነቢ ሰለላሁ ዐለይሂ ወሰለም ሰማይ ትንቀጠቀጣለች ለማለት ረጅፈቱን ያሉት ወይስ ሪዕደቱን ያሉት ትርጉሙ አንዱ ነው። ግን ነቢ ያሉትን ማለት ይፈልጋሉ፣ መጨመር መቀነስ አይፈልጉም። ከሁለት አንዱን ያሉት፣ ከሁለቱ አንዱ እርግጠኛ ነኝ ብለውታል። ግን የቱን እንዳሉ እርግጠኛ አይደለሁም። ኃላፊነቱን አወረደ ማለት ነው። ዒልም ማስተላለፍ ላይ በተለይ የነቢን ሐዲስ ለሌሎች መናገር ላይ ከፍተኛ ጥንቃቄ ያስፈልጋል። እኔ ያልተናገርኩትን ሆን ብሎ ዋሽቶ የተናገረ ጀሀነም ላይ ቦታ ይያዝ ብላ በተናገረ ቁጥር ጀሀነም ላይ ራሱን የሚያሰቃይበትን መንገድ እያመቻቸ ነው ብላ። የምትናገሩትን ወቁ። እኔ ላይ መዋሸት ሌሎች ላይ እንደ መዋሸት አይደለም። እኔ ላይ የዋሸ መቀመጫውን ጀሀነም ላይ ያመቻች ብላ ወደ ጀሀነም እየሄደ ነው ማለታቸው። አሁን ላይ ነቢ ላይ መዋሸት በዝቷል። ደፋር የሆኑ ደረቅ የሆኑ አንድ መጽሐፍ ስላነበቡ ሁሉንም የነቢን ሐዲስ ያወቁ መስሏቸው በድፍረት ይሄ ሐላል ነው ይሄ ሐራም ነው የሚሉ ሰዎች በዝተዋል። የግል አቋማቸውን ለማጠናከር እንደዚሁ ፈጥረው ነቢ እንዲህ ብለዋል የሚሉ ሰዎችም ይገጥሙናል ብዙ ጊዜ።
በሚገባ አላህን የሚፈሩ ሰሓቦች ግን አው ይሉ ነበር። ወይም እንዲህ ነው ያሉት ይሉ ነበር። ሱዒቁ አው ቃለ ኸሩ ይወድቃሉ ወይም ስጁድ ይደፋሉ። በጣም ደንግጠው ራሳቸውን ስተው ይወድቃሉ። አሊያ ደግሞ ስጁድ ይደፋሉ። ስጁድ አንድ ትልቅ የባርነት መገለጫ ነው። ምድር ላይ ያሉ ሀብቶች በሙሉ ይሰጡሃል፣ ከአላህ ውጭ ላለ አካል ስጁድ አድርግ ቢባል አማኝ በጭራሽ ይሞታል እንጂ አያደርግም። ለአላህ እንጂ ለማንም አይገባ የዒባዳ አይነት ስለሆነ አላህን የማያውቁ ላገኙት ነገር ሁሉ ያጎበድዳሉ፣ ይሰግዳሉ። መላኢኮች ከማንም በላይ አላህን ተባረከ ወተዓላ ስለሚያውቁት ስለሚፈሩት ገና ሲናገር ስጁድ ይደፋሉ። ከዛ በኋላ የኩኑ አወለ መን የርፈዑ ረእሰሁ ጅብሪሉ ቀድሞ ከወደቁ ከተደፉ አላህን ፈርተው አላህን አክብረው ከወደቁ ከተደፉ መላኢኮች ቀድሞ የሚነሳው ጅብሪል ነው። ከዛም አላህ ተባረከ ወተዓላ ያናግረዋል። መናገር የፈለገውን ንግግር ማስተላለፍ የፈለገውን ዋህይ መልእክት ያስተላልፈለታል። አላህ ተባረከ ወተዓላ ይናገራል ብለን እናምናለን። ከዛ በኋላ ጅብሪል ዋህዩን ይዞ ያልፋል። በእያንዳንዱ ሰማይ በኩል ባለፈ ቁጥር መላኢኮች አሁንም ይጠይቁታል፣ አላህ ምንድነው ያለው ይሉታል። ቅርብ ከመሆናቸው ጋር ሰማይ ላይ ያለውን እንኳ አያውቁም ማለት ነው። አላህ ያሳወቃቸውን ያክል ነው የሚያውቁት። ነገር ግን አላህን ተባረከ ወተዓላ ከመውደዳቸው ከመፍራታቸው የመጣ አላህ የተናገረውን ሁሉ ለማወቅ ይጓጓሉ። ማድረግ ያለባቸውን ሊያደርጉ አላህን ሊያጠሩ ወሀከዛ በኢማኑ ከመላኢኮች ጋር የሚመሳሰል አላህ የሚፈራ በየጊዜው እውቀት እየጨመረ ወደ ጌታው ይቃረባል። ወደ ጌታው ለመቃረብ ጥረት ያደርጋል። ትልቁ ወደ አላህ መቃረቢያ መንገድ ዒልም ነው። የቁርአን የሐዲስ እውቀት ባወቀን ቁጥር ኸይር እንሰራለን፣ ከሸር እንርቃለን፣ ባሳለፍነው ህይወት እንቆጫለን። ባላዋቂነት ብዙ ጥፋቶችን አጥፍቻለሁ፣ ባላዋቂነት ብዙ ኸይሮች አልፈውኛል፣ የሶላት ዱሃን ትሩፋት አላውቅም ነበር፣ የዊትርን ትሩፋት አላውቅም ነበር ኢላ ገይሪ ዛሊክ እያሉ ራስን ማነሳሳት የራስን ልክ ማወቅን ያስተምራል። ከዕልም ሲርቅ ግን የሰው ልጅ እንዲሁ ዝም ብሎ ራሱን እየጎዳ ያውም ያለ አግባብ ራሱን እየሰቀለ ይኖራል። መጨረሻ ላይ አላህ ፊት ሲቆም ነው ነገሩ የሚገለጥለት። ጅብሪል ዓለይሂ ሰላም ቃለ አልሐቅ ወሁወ አልዓሊዩ አልዓዚም ይላል። አላህ ሐቅን የተናገረ ምን ጊዜም አላህ የሚናገረው ሐቅ ነው። ወቁል ጃአ አልሐቁ ወዘሀቀ አልባጢል ከአላህ ዘንድ የሚመጣ በሙሉ ሐቅ ነው። አላህ ያዘዘን በሙሉ መልካምና ጠቃሚ ነገር ነው። አምነን ልንሰራው ልንደሰትበት ይገባል። የከለከለን ነገር በሙሉ ጎጂ ነው። ጎጂነቱ ሐቅን የተረጋገጠ ነው። የማንንም ማረጋገጥ አንጠብቅም። አላህ ከከለከለ ነቢይ ከከለከሉ ስለ አኺራ ስለ ገይብ የሚነግረን በሙሉም ሐቅ ነው። እስካላየሁ አላምንም አይባልም። በአይናችን ከምናየው በእጃችን ከምንዳሰው በላይ ቁርአን ሐዲስ የነገረንን ነገር አምነን ልንቀበል እርግጠኞች ልንሆን ይገባል። ኢማን የሚባለውም ይሄ ነው እንጂ ያዩትን የነኩትን የዳሰሱትን አምኖ መቀበል ይሄ ኢማን አይባልም። ማንም የሚያደርገው እነማ ኢማን የሚባለው በአይን ያልታየ በጆሮ ያልተሰማን ነገር ቁርአን ስለነገረን ብቻ አምኖ መቀበል። ጀሀነም አለ እናምናለን፣ ለጀሀነም የሚያበቃ መጥፎ ስራ ከመስራት እንጠነቀቃለን። ጀነት አለ እናምናለን፣ ጀነት ለመግባት የሚያበቁ ኸይር ስራዎችን ለመስራት ሌት ተቀን እንጥራለን። ፈየቁሉነ ኩሉሁም ሚስለ ማ ቃለ ጅብራኢሉ ሁሉም መላኢኮች የጅብሪልን ቃል ይደግሙታል። የእርግጠኝነታቸው የአማኝነታቸው ምልክት ነው። ትንሽ እንኳን አይሸክኩም፣ ቆምም አይሉም፣ መሪያቸውን ይከተላሉ። ጌታ አላህ ሐቅን ያለው ወሁወል ዐሊዩል ዐዚም እሱ ዐሊይ ነው፣ ከፍ ያለ ነው፣ በራሱም ከፍ ያለ ነው፣ ከዐርሽ በላይ ነው ያለው። አልዐሊይ በባህሪያቱም ከፍ ያለ ነው፣ መልካም ባህሪያት በተሟላ መልኩ ይገቡታል። በስራው ከፍ ያለ ነው፣ በሀያልነቱም በስልጣኑም ከፍ ያለ ነው። በምንም ከሱ የበላይ የሆነ የለም። አልከቢሩ ትልቅ ነው ከማንም በላይ። አላሁ አክበር የምንለው በየሶላቱ ለዚህ። ፈየንተሂ ጅብሪሉ ቢልዋሕይ ኢላ ሐይቱ አመረሁ አላህ እስካዘዘው ቦታ ድረስ ዋሕዩን ይዞ ይሄዳል። በእነዚህ ሐዲሶች የተነገሩ የአላህን ተባረከ ወተዓላ ባህሪያት ልናምን አላህን ተባረከ ወተዓላ ዘውትር ልናስታውሰው ልናወድሰው
የሱን ሀያልነት አሸናፊነት ደጋግመን ልናስብ ይገባና ወከዛልክ ንግግር እንደሚሰማ እንደሚናገር የአላህን ተባረከ ወተዓላ ንግግር መላኢኮች ሲሰሙ እንደሚደነግጡ ከድንጋጤያቸው ሲመለሱ አላህ ምንድነው ያለው ብለው ጓግተው እንደሚጠይቁ ተነግሮናል። እያንዳንዱ የቁርአን ሱራ እኛን ይመለከታልና አንድ ባንድ የአላህን ንግግር ሱራ ልንማር ልንረዳ ህጉን ልንተገበር ይገባናል። ምን ወደው ምናከብረው ሰው ደብዳቤ ቢልክልን ደብዳቤውን ስንገልጠው በሌላ ቋንቋ ቢሆን ደብዳቤው ምን እንደሚል ሳናውቅ ውለን አናድር። አላህ ያወረደውን ቁርአንም እንደዚሁ ቃሉን ብቻ አንብበን መሄድ ሳይሆን መተው ሳይሆን ምንድነው የሚለው ልንል የነቢይን ሐዲስ የአላህን ተባረከ ወተዓላ ንግግር ዞሮ ዞሮ ሁሉም ወህይ ነውና ምንድነው የሚለው ብለን ትርጉሙን ልናውቅ የታዘዝነውን ልንተገብር የተከለከልነውን ልንከለከል ይገባናል። هذا وبالله التوفيق። የዛሬ ደርሳችን እዚህ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።